አሜሪካ ለኢራን የኒውክሌር ስምምነት ጠንከር ያሉ ውሎችን አቅርባለች። አሜሪካ የኢራን የዩራኒየም ማበልጸጊያ ላይ ለ20 ዓመታት የሚቆይ እገዳና ሁሉንም የበለጸጉ የኒውክሌር ቁሳቁሶችን ለማስረከብ የኒውክሌር ስምምነት አካል መሆኑ ተገልጿል። አሜሪካ ኢራን በፎርድ በናታንዝና በኢስፋሃን የሚገኙ ተቋማትን እንድታፈርስ፣ የምድር ውስጥ የኒውክሌር ስራን እንድታቆምና በጥሰቶችና ቅጣቶች በትዕዛዝ ፍተሻን እንድትፈቅድ ትፈልጋለች። አሜሪካ እገዳዋንም በማቅለል ኢራን የሆርሙዝ ሰርጥን ቀስ በቀስ ትከፍታለች ተብሎ ይጠበቃል። በተዘጋጀው ውል አንቀጽ መሰረት ኢራን ስምምነቱን ከመፈረም ይልቅ ሰፊ ውይይት እንደምታደርግና የማትቀበለውም ሊሆን እንደሚችል ተጠቁሟል። ዶናልድ ትራምፕም ኢራን አጥጋቢ ስምምነት ለማድረግ ከተስማማች እስቲ እናያለን ብለዋል። የአሜሪካው ፕሬዝዳንት ከኢራን ጋር ያለውን የቅርብ ጊዜውን ዲፕሎማሲያዊ ግፊት በድጋሚ ተናግረዋል። አሜሪካ ስምምነት ለመፍጠር ከሚፈልጉት ጋር ሁሉ ከጎን ትገኛለችም ብለዋል። ትራምፕ በዋይት ሃውስ ዝግጅት ላይ እኛን የሚያረካ ስምምነት ማድረግ ይችሉ እንደሆነም እስቲ አብረን የምናየው ይሆናል ብለዋል። Very good talks over the last 24 hours, and it's very possible that we'll make a deal. Yeah, please. በአሁኑ ሰዓት ኢራኖች ያቀረብነውን ውል ይቀበላሉ፣ ስምምነቱንም እንፈጽማለን ብዬ አምናለሁ። እነርሱ ስምምነት ማድረግ እንደሚፈልጉም ተነጋግረናል። ስለዚህ አሁን ሐሳባችንን ባይቀበሉት እንኳን በቅርቡ መቀበላቸው አይቀርም። እኔም ስምምነትን እንጂ ግጭትን ፈጽሞ አልፈልግም።